ጌታችን ኢየሱስ ክርስቶስ የሰጠን አዲስ ኪዳን የሚባለው የሐዲስ ኪዳን ደሙ ነው። ዝንቱ ውእቱ ደሜ ዘሐዲስ ስርዓት ዘሐዲስ ኪዳን ዘበእንቲአክሙ ያነቅሁ ኩናት ያለው ስለ እናንተ ለዓለም ሁሉ የኃጢአት ቤዛ ሆኖ የሚፈስ የሐዲስ ኪዳን ደሜ ይህ ነው። ማቴዎስ 26:26 ላይ የሐዲስ ኪዳን ደም ይሄ ነው። ለምንድን ነው የሐዲስ ኪዳን ደም የሚለው? የሐዲስ ኪዳን ደም የሚለው ለምንድን ነው? የሐዲስ ኪዳን ደም የሚለው የአሮጌው ኪዳን ደም ነበራ። የአሮጌው ኪዳን ደም ምንድን ነው? የተወሰኑ ሰዎችን ብቻ የሚጠብቅ ነው። የክርስቶስ ደም ሳይው እዚሁ ላይ ለውጡን ሲነግረን ለቤዛ ብዙኃን ለዓለሙ ሁሉ ስርየት ነው የሚፈሰው። የአዲስ ኪዳኑ ይሄ ነው። ሁሉን የሚሰበስብና ማንጻት የሚችል ደም ነው። ለሁሉ የሚሆን ለተወሰኑ ሰዎች ብቻ አይደለም። በጉን ነድቶ ላመጣው ብቻ ነበር ያ በግ ስርየት የሚሰጠው፣ ለሌላው አይሆንም። ወይም ደግሞ ለአብርሃም ልጆች ብቻ ነው፣ ወይም በዛች ድንኳን ላሉት ነው። አሁን ግን እስመ አቡክሙ ሰማያዊ ያሰርቅ ፀሐይ ለጻድቃን ውኃጣ እንደተባለ ያዘንም ዝናብ በእንቢተኝነት ካልቀረበት የክርስቶስ ሥጋና ደም ለዓለም ተሰጥቷል፣ ለሁሉ ነው። ሌላስ ይሄ ደም የጌታችን የመድኃኒታችን የኢየሱስ ክርስቶስ ደም ምን የሚያደርግ ደም ነው? ውስጥን የሚያነጻ ደም ነው። የቀድሞው የኪዳን ደም አፋዊ እድፍን ነው የሚያነጻው። የጌታችን ኢየሱስ ክርስቶስ ደም ግን ውስጥን የሚያነጻ ነው። የድንጋይ ልብ አውጥቼ አዲስ ልብ እሰጣችኋለሁ ያለው ይሄን ልብ የሚያነጻው በራሱ ደም ነው። የፍየሎች ደም፣ የጊደሮች ደም በኃጢአት የነበሩት ሰዎችን የሚቀድሳቸው ከሆነ አለ ቅዱስ ጳውሎስ ዕብራውያን ምዕራፍ 9 ላይ እፎ እንከ ፈድፋደ ደሙ ለእግዚእነ ኢየሱስ ክርስቶስ ያነጽህ ሕሊናነ እምግብር ምውት። የጊደሮችና የፍየሎች ደም አፋዊ እድፍን የሚያነጻ ከሆነ የጌታችን የመድኃኒታችን ኢየሱስ ክርስቶስ ደምማ እንደምን አድርጎ ሕሊናችንን ከሞተ ስራ ያነጻው ይሆን ይላል። ሕሊናችንን ይኸውላችሁ። ለዚህ ነው ቄሱ ሲያቀብለን ሥጋሁ ለአማኑኤል አምላክነ ዘነስኦ እምግዝእተ ኩልነ ለቀድሶተ ሥጋ ወነፍስ ወመንፈስ ብሎ የሚያቀብለን ለምንድን ነው ያለ? ለቀድሶተ ሥጋ ወነፍስና ወመንፈስ። ነፍስን ሥጋንና መንፈስን ለመቀደስ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የነሳው የጌታችን ኢየሱስ ክርስቶስ የአማኑኤል የአምላካችን የፈጣሪያችን የአማኑኤል ሥጋው ይህ ነው ይላል። ያኛው ሥጋን ብቻ ነበር የሚቀድሰው። የክርስቶስ ነፍስን መንፈስን ሥጋን ነው የሚቀድሰው። አይምሮን ሁሉ አይታችሁታል። ሥጋው ደግሞ በተቀበላችሁ ቀን እንዴት አይነት ረፍት እንደሚሰማችሁ ሕሊናን የሚያነጻ ስለሆነ ነው። ረፍት ነው የሚሰማ። የሚገርም እኮ ነው። ትክ ብላችሁ ካያችሁት ሥጋው ደግሞ የተቀበለ ሰው ፊቱ ሁሉ ያበራል። ፊቱ ያበራል፣ እረፍት ይሰማዋል፣ ጸጥ ይላል ሁሉ ነገር። ውስጥን የሚያነጻ የክርስቶስ ደም ስለሆነ ይሄ አዲስ ኪዳን